ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ይህ ግሽ አካዳሚ ነው። ግሽ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እያስተማረ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። እነሆ ዛሬ ብዙ እህት ወንድሞቻችን ፊደል በሚቆጥሩ ጊዜ ግራ የሚጋቡባቸው ፊደላቶችን ይዤ መጥቻለሁ ማለት ነው። እነዚህን ፊደላቶች ደግሞ እናንተ አብራችሁ ናችሁ በደንብ ታዩዋቸውና ተከታተሏቸው ዘንድ እጋብዛችኋለሁ። ከዚህም በዘለለ ደግሞ በውስጥ መስመር መማር ለምትፈልጉ እህት ወንድሞቻችን በሙሉ ታች ላይ ባለው ስልክ በኢሞ፣ በቴሌግራም እንዲሁም በዋትሳፕ ሴቭ አድርጋችሁ ብትደውሉልን ታገኙናላችሁ ማለት ነው። ወደ ዛሬው ወደ ዕለቱ ክላሳችን ስንመጣ ምንድነው የሚለው ከዚህ ጋር አ አ ይችም አናት ይችም አናት አ በምንልበት ሰዓት ደረቅ ነው። ምንም አይነት ትንፋሽ አይወጣንም። አ አ አ እንግዲህ እጃችሁን ካፋችሁ ላይ ጠጋ አድርጋችሁ አ በሉ አ አ አ ብትሉ ምንም አይነት ትንፋሽ አይወጣም። ጠጋ አድርጋችሁ ማለት ነው። ሁለቶቹ አ ይሄኛው አ አልፋው አ ይባላል። እችኛዋ ደግሞ አይኑ አ ይባላሉ ማለት ነው። እንግዲህ ግራ የሚጋቡት ብዙ ተማሪዎች የት ጋ ነው ዋነኛው ነገር ሃ ሃ ይሄኛው አ ነው፣ ይሄኛው ሃ ሃ ስትሉ እጃችሁን ካፋችሁ ላይ ጠጋ አድርጉትና ሃ ስትሉ ትንፋሻችሁ እጃችሁን ሲገርፈው ወይም እጃችሁን ሲነካው ይታወቃችኋል ማለት ነው። እችኛዋ ምን ትባላለች? ሀሌታው ሃ። እችኛው ሐመርኋ፣ እችኛው ብዙሃን ውሃ ትባላለች ማለት ነው። እነዚህ በአረንጓዴ የተጻፉት ሶስቱም ሃ ይባላሉ። እነዚህ ደግሞ አ። እንግዲህ ልዩነቱን በደንብ አድርጋችሁ ማየት ማለት ነው። አ እና ሃ ነው የሚባለው ማለት ነው። ከዛ ምን ይላል? አ ኡ ኢ አ ኤ እ ኦ ኦ እንላለን ማለት ነው። ከኋላ ወደፊት ደግሞ ስንመጣ አ ኡ ኢ አ ኤ እ ኦ እንላለን። አሁን ይሄ ደረቅ ነው። በቃ በጉሮሯችን ነው የምንጠራው። በውስጥ ጉሮሯችን ብቻ ነው የሚጮኸው። ከንፈር አይገናኝም፣ ጥርስ አይገናኝም፣ ተናጋ አይገናኝም፣ ግጋ አይገናኝም። ምንም ነገር የሚገናኘውና የሚነካከው ነገር የለም። ጉሮሯችን ብቻ አ ኡ ኢ አ ኤ እ ኦ ቀጥታ ስንል አፋችን ክብ ይሆናል፣ ይከፈታል፣ ይዘለጣል፣ ይጠባል፣ ይሰፋል። በቃ ከዚህ ውጪ ጉሮሯችን የሚጮኸው አፋችን አ ስንል ይከፈታል፣ ኡ ስንል ክብ ሆኖ ወደፊት ሾል ይላል ማለት ነው። ኢ ስንል ልጥጥ ይላል፣ ሰፋ ይላል ማለት ነው። አ ስንል ክፍት ይላል። ኤ ስንል ደግሞ ኤ ስንል ክፍት እናደርግና ጠበቅ ኤ ክፍት አድርገን ጠበቅ። የታችኛው ምላሳችን እንዳይንቀሳቀስ ከታችኛው ተናጋችን ጋር ልጥቅ ይላል ኤ ስንል ማለት ነው። እ ስንል ደግሞ ወደ ውጭ ገፋናል። ስንል ወደ ውጭ ገፋናል። ኦ ስንል ክብ ይሆናል፣ ዜሮ ይመስላል ማለት ነው። ኦ ስንል ሁለቱም ተመሳሳይ ናቸው ድምጻቸው። አ ኡ ኢ አ ኤ እ ኦ ኦ እ ኤ አ ኢ ኡ አ ይላል ማለት ነው። ኦኬ እንግዲህ ቤተሰቦቼ እነዚህ ናቸው አ ነው የሚባሉት። እነዚህ እንግዲህ በወይን ጠጅ ቀለም የተጻፉት አ ነው። በቃ ምንም አገር እና ሀገር በሉ ተብላችሁ ሲባሉ አገር የምትሉ ልጆች አላችሁ። አታላይ ሲባል ሀታላይ ምንም አይገናኝ ማለት ነው። አታላይ ነው የሚባለው፣ ሀገር ነው የሚባለው። አገር አይደለም፣ ሀገር ነው የሚባለው። አገር አይባልም። አታላይ ይባላል፣ ሀገር ይባላል ማለት ነው። ወደ ቀጣይ ስንሄድ ደግሞ ምን ይላል? ሀ ሁ ሁ ስትሉ ትንፋሽ ወደ ውጭ ነው የሚወጣው። በቃ ክብ ቅርጹ ምናምን እንቅስቃሴው ይሄኛው የአማርኛ ፊደል በሙሉ አናባቢ ስለሆነ ሁሉም ፊደላቶች ላይ ተመሳሳይ የሆነ እንቅስቃሴ ያሳያል። የማንን? የአኡን ቤተሰብ ማለት ነው። ለምን? የአማርኛ አናባቢ ስለሆኑ እነዚህ አ የሚባሉ ፊደላቶች የአማርኛ አናባቢ ስለሆኑ ማለት ነው። የእነዚህን እንቅስቃሴ ተከትሎ ነው የሚሄደው። እንግሊዝኛ ላይ ቫውልና ኮንሶናንት ሌተር እንላለን አይደለ? ስለዚህ አማርኛም አናባቢና ተነባቢ የሚባሉ አሉ። እነዚህ ሰባቱ ፊደላቶች በሙሉ አናባቢ ናቸው። የመጀመሪያዋ አ ነው የምትባለው፣ የመጀመሪያ አናባቢ ማለት ነው። አ አይደለም የምትባለው፣ ይችኛዋ አናት አናባቢ የምትሆነው። ሀ ሁ ሂ ሃ ሄ ህ ሆ። እንግዲህ
ሃ ስንል መጀመሪያ ሚል ትንፋሽ ነገር መጥቶ እዛ በኋላ ነው አ ሚል የመጣው ማለት ነው። ሁ ስትሉ ኡ ሚል ድምፅ አለው ከውስጥ ነው የሚወጣው። ሁ መጀመሪያ ሁ የምትለዋ ትመጣና ከዛ ኡ ሚል ድምፅ ከውስጥ አለ ማለት ነው። ሂ ስትሉ ኢ የሚል ድምፅ የሚመጣው ሚል ትንፋሽ ከወጣ በኋላ ማለት ነው። ሀ የሚለውም ቅድም እንደነገርኳችሁ ሄ የምትሉ ሄ ሚል ድምፅ ወጡ ከዛ ኤ ሚል ይጨመራል ማለት ነው። ህ ስትሉ ህ ብሎ የሚል ድምፅ ከውስጥ ይጨመርበታል ማለት ነው። ሆ ስትሉ መጀመሪያ ሆ ሚል የሆነ ትንፋሽ ነገር ይመጣል አየር ማለት ነው። እሱ ይመጣና ኦ ሚል ድምፅ ይመጣል። መጀመሪያ ግን ምንድነው ትንፋሻችን ሊኖር ይገባል ሃን በምንጠራበት ሰዓት ማለት ነው። እንግዲህ ሶስቱም ተመሳሳይ ናቸው ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ ሆ ሃ ሶሪ ሆ ህ ሄ ሃ ሂ ሁ ሃ እንላለን ማለት ነው። እንግዲህ ሶስቱም እነዚህ ፊደላቶች ሃ ናቸው የሚባሉት። ሀሌታ ውሃ፣ ሐመርኋ፣ ብዙሃን ውሃ ይባላሉ ማለት ነው። ኦኬ ወደ ቀጣይ ስናልፍ ደግሞ ቨ ምንላት ፊደል በ ከሚለው ላይ ወስደን የጥርስ ቨ ከንፈራችን የላይኛው ጥርሳችንና የታችኛው ከንፈራችን ይገናኛል ማለት ነው። የላይኛው ጥርሳችንና የታችኛው ከንፈራችን ይህ ሲገናኝ ምን አይነት ድምፅ ይፈጥራል? ቨ ሚል ማለት ነው። ሚል ድምፅ ቨ ሚል ድምፅ ቨ ቮ ቪ ቫ ቬ ቭ ቮ ቮ ቭ ቬ ቫ ቪ ቡ ቨ እንግዲህ ቨ ሚል ድምፅ ነው ያለው ማለት ነው። የላይኛው ጥርሳችን ከታችኛው ከንፈራችን ጋር ይገናኛል ማለት ነው። ይችኛዋ ደግሞ ኸ ትባላለች። የመጀመሪያዋ ኸ ትባልና ሌሎቹ ፊደላቶች በሙሉ ኸ ብለን ሁ እንላለን። ሀ ሁ እንደምንለው ኸ እንልና ሁ ሂ ሃ ሄ ህ ሆ። አይገርምም? እንግዲህ ምንጠራው እዚህ ጋር ኸ ብለን ነው የምንጀምረው። ነገር ግን ሁ ነው የምንለው ማለት ነው። ይችን ከ ተጽፋ ከላይ እዚች ጋር ያለችዋ ቅጥል ይኖርባታል ማለት ነው። ኸ ብለን እንጀምራለን። ኸ ብለን እንጀምርና ሁ ሂ ሃ ሄ ህ ሆ። በነገራችን ላይ እነዚህ ሁ የሚባሉ ፊደላቶች የአማርኛ ጽሑፍ ላይ ብዙውን ጊዜ አንጠቀምባቸውም። ነገር ግን ግዕዝ ላይ እና መጽሐፍ ቅዱስ ላይ በብዛት እናገኛለን። ለምሳሌ መዝሙረ ዳዊት የምታነቡት ወንድሞቻችን ካላችሁ እነዚህን በደንብ አድርጋችሁ ማወቅ ይጠበቅባቸዋል ማለት ነው። እነዚህ ናቸው በጣም በብዛት የምንጠቀሙ። ሀ እነዚህኛዎች ሀ አንጠቀምም። ደግሞ ሞር ብንጠቀም እንኳን የምንጠቀማት ይችኛዋን ሀ ነው። ብዙሃኑ ሀ እንጠቀምባቸዋለን በብዛት ማለት ነው። መጽሐፍ ቅዱስ ላይ ነው ኖርማል እኛ ስንጽፍ በብዛት የምንጠቀምባቸው ሀሌታ ውሃና ሐመር ውሃ ነው። ይችኛዋን ሀና ኸንና ይችኛዋን ብዙሃን ውሃን በብዛት አንጠቀምባቸውም። እንዲሁም ቨን ያን ያህል አንጠቀምባቸውም ማለት ነው። ነገር ግን በደንብ አድርገን ጠንቅቀን ማወቅ አለብን። ምክንያቱም ፊደላትን ስናቅ ነው ቃላት መመስረት የምንችል ማለት ነው። ቤተሰቦች እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። በውስጥ መስመር መማር ለምትፈልጉ እህት ወንድሞቻችን በሙሉ ፊደልን በአማረና በተዋበ መንገድ 1 ወር ባልሞላ ጊዜ ፊደል እናስለያለን። 2 ሳምንት ባልሞላ ጊዜ ደግሞ ቃላትን አንብባችሁ አረፍተ ነገር የምትጀምሩበትን መንገድ አመቻችተና የተመረጡ መምህራኖች በአማርኛ እስከ ዲግሪ እና ከዛ በላይ የያዙ እህት ወንድሞቻችን እያስተማሩ ይገኛሉ። እናንተም እንደመረጣችሁት በሴት መማር ስትፈልጉ በሴት፣ በወንድ መማር ስትፈልጉ በወንድ በምርጫችሁ ከእናንተ ጸባይ ጋር ማሽ የሚያደርግ መምህር ተመድቦላችሁ ትማራላችሁ ማለት ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዳደረጋችሁት ከልብ አምናለሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ ተመኘው።